አሁን ይቅርታውን ለመቀበል ብቻ ፕሊስ፣ በእናትሽ ፕሊስ ኤርሚ። አሁን እኔ እዚህ ድረስ መተክ አሁን ይሄን ነገር በዚህ ሐሳብ ራሱ ተመልሰህ መምጣት አልነበረብህም። ገባ? አንደኛ የኔን ውሳኔ ማወቅ ነበረብህ። አንደኛ አንተ ስላልክ አይደለም እኔ ከሱ ጋር ከነገርኩሽ አታደርጊልኝም ብዬ ስላሰብኩኝ ነው። እኔ በብዙ ነገር ነው እሱ ልቤን የሚጎዳው። ገባኝ። ከነገርኩሽ ግን አብርሃም አለብልሽ አትመጪልኝም። ያንን አስቤ ነው በቃ ዝም ብዬ ነይ በቃ ኤርሜላ እንዲህ ቦታ ነኝ ነይ ብዬ ጠራሁሽ። ለዛ ነው በእናትሽ ፕሊስ። አይደለም ያ ሁሉ ነገር አብርሃም፣ ያ ሁሉ ነገር ካወራኸኝ በኋላ ስለኛንዴ አይደለም መተው አልችልም። ያ ሁሉ ነገር ካወራኸኝ በኋላ ማለት ነው ቢያንስ ነገሮችን እንዴት ብዬ ላስረዳ? እንዴት ነው ነገሮችን ራሱ እንትን ለማለት የማትሞክረው? ሴት ልጅ ነኝ አይደል? ያ ሁሉ ቃል አውርተን ያ ሁሉ ነገር ተነጋግረን ምናምን ከዛ እኔን እንትን ብለኸኝ አሁን እንደገና ደግሞ ያን ነገር ለማድረግ ስትሞክር በቃ ይደብራል። በቃ ልቀቀኝ አብርሃም። ያለኔ ኑሮው በቃ ችግር የለውም። ምንም የሚፈጠርም ኤርሚ እንደዛ አይደለም። እንደዛ አይደለም። ብቻህን እንዳትሆን በጣም ብዙ ጊዜ እኔም ሆነ አቤል በጣም ብዙ ጊዜ እኔ እንደማስፈልግህ በጣም እየነገርን ነበር፣ ግን ልታይህ አልቻልኩም። በእጅ ያዙት ወርቅ ተመዳብ ይቆጥራል ሆንኩብህ አይደል? ስትመጣም ስትሄድም ታገኘኛለህ። ቀለልኩብህ። ያ ነው አይደል እንዴ? ያ ነው ሁሌ በልቤ እየሳኩ ቀበልሃለሁ አይዞህ አብርሃም ምናምን ስልክ እኔ የሚሰማኝ የሚደብረኝ አይመስልህም አይደል? እኔም ባንተ በኩል ይሰማኛል ቢገባክ ማለት ነው። ስለዚህ አሁን ይቅርታ አይደለም የኔ ልብ የሚመልሰው በቃ እሺ። አሁን ይኸውልሽ ሁለት መኖር ይችላል። ከዛ በኋላ አመኝክ እንኳን አሁን ይቅርታ አንቀበል ምን እንዲያደርግልሽ ነው የምትፈልጊው? ምንም በቃ የራስህን ኑሮ ኑር። እኔም ደግሞ የራሴን ኑሮ እኖራለሁ። ኖ እንደዛ መሆን የለበትም አብርሃም፣ ተው እንደዛ መሆን የለበትም። በቃኛል፣ እውነት ስቃይ ይበቃኛል። ዛሬ ታስቀኛለህ፣ ነገ ደግሞ ታስለቅሰኛለህ። እኔ ባንተ ጉዳይ በጣም ብዙ ነገር እያየሁ ነው ያለሁት። በጣም ብዙ ነገር፣ በጣም ማላቃቸው ሰዎች መታወፋቸውን ይከፍቱብኛል። ሁሉም ነገር ምንም ሳይመስለኝ አንተን ብቻ እያስቀደምኩኝ ብዙ መስመር ሄድኩ ሰው ነኝ ቢገባህ ማለት ነው። ግን የኔም ልብ ይሰበራል። ገባ? ይኸውልሽ ከዚህ በኋላ ለሚፈጠረው ነገር በቃ ዋስትናውን እያንዳንዱ ነገር እከስሻለሁ አለሽ አይደል? እየጻፍኩለት ነበር። ግን ለማንኛውም እኔ እናንተ ሌላ ቀን እንገናኛለን። ዛሬ በዚህ ሙድም እሱ ማግኘት አልፈልግም። ይበቃኛል። አሬ ኤርሚ ፕሊዝ በእናትሽ እዚህ ድረስ መጥተሽ ከቻልክ ደግሞ አትደውልልኝ። እሄዳለሁ አብርሃም። በቃ ልቀቀኝ አብርሃም። እግዚአብሔር ልቀቀኝ። ሁለተኛ እንደዚህ እንዳትደውልልኝም አልፈልግም።